አየ ዳዊት ክፉን አልፈራም ሲል የመጀመሪያ ምክንያቱ እግዚአብሔር ከማን ጋር ነው አለ? ከኔ ጋር ነው። ይሄ ካንተ ጋር ያለው እግዚአብሔር ላንተ ምንህ ነው ሲባል ቁጥር 1 ላይ እረኛዬ ነው አለ። እረኛ ማለት ምን ማለት ነው ሲል ሁሉንም ያቀርብ የሚያሳጣኝም አንዳች የለም። በቃ ትልቁ የአንድ አማኝ በክፉ ሁኔታ ውስጥ እግዚአብሔርን አምኖ ተረጋግቶ ደስ ብሎት በሰላም ሲቀመጥ አማኝነቱ ያን ጊዜ ይታወቃል። ምንም በሌለበት ሁሉም ደስተኛ ነው። ምንም በሌለበት ሁሉም አማኝ ነው። ጌታ ይመስገን። ትንሽ ቃል አብረን እንይና ጌታ ይመስገን። መዝሙረ ዳዊት በቅንፍ 23 እግዚአብሔር እረኛዬ ነው የሚያሳጣኝም የለ። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና መርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። ጥበቃ ለዘላለም ነው። ቸርነት ለዘላለም ነው። ምሕረት ለዘላለም ነው። በለመለመ መስክ መሄድ ለዘላለም ነው። እዚህ ጋር አንድ ነገር አለ። እሷን ነው ላይ የፈለግኩት። አብረን ክፉን አልፈራም። ጌታ ይመስገን። ክፉን አልፈራም ሲል ራሱን እያደፋፈረ ሳይሆን ድፍረቱን እየተናገረ ነው። ራሱን እያደፋፈረ አይደለም። ኦልሬዲ ሰውየው ምን ሆኗል? ደፋር ሆኗል። እያደፋፈረ አይደለም። ራስን ማደፋፈርና ደፋር ሆኖ መገኘት አንድ አይደለም። ራስን ማደፋፈር ከራስ ነው የሚነሳው። እንዴ ለምን እፈራለሁ? እንዴ ለምን እሰጋለሁ? ለምን እደነግጣለሁ? ምን ሆኜ ነው? ቆይ ይሄ ራስን ምን ማለት ነው? ማደፍ። እንዴ በርታ መስፍን። ደፋር ሆኖ መገኘት ግን እነዚህ ሁሉ አይመጡም። እዚህም ጋር ሰውየው ራሱን እያደፋፈረ ሳይሆን ያለውን ድፍረት እየተናገረ ነው። ክፉን ምን አልለውም፣ አልፈራውም አለ ክፉ። በእኔ አንጻር ግን ጉዳት አድራሽ አይደለም። ስለዚህ አልፈራውም፣ አልገኝለትም፣ አይነካኝም፣ አይጎዳኝም። የሱ መሳሪያ በእኔ ላይ አይፈጸምም፣ አይሰራም አለ። ግን አልፈራውም። ለምንድን ነው የማትፈራው ሲባል የመጀመሪያው ነገር እግዚአብሔር ከኔ ጋር ነው አለ። ጌታ ስሙ ይባረክ። እግዚአብሔር ከማን ጋር ነው? ምን ውስጥ? ክፉ ሁኔታዎች ውስጥ እግዚአብሔር ከማን ጋር ነው? ከኔ ጋር ነው። የማይነካው እግዚአብሔር፣ የማይደፈረው እግዚአብሔር ከኔ ጋር ስላለ ለእኔ ብሎ በዚህ ሁኔታ ውስጥ አብሮኝ ስላለ እኔም ክፉን ምን አልለውም፣ አልፈራውም። እስቲ ወደ ኋላ ሂዱና አስቡ። ዮሴፍን ወደ ጉድጓድ ጣሉት ይላል። ቀጥሎስ እግዚአብሔርም ከእርሱ ጋር ነበር። እልፍ ብላችሁም ሂዱ። ዮሴፍን ወደ እስር ቤት ወረወሩት፣ አስገቡት። እግዚአብሔር ግን ከማን ጋር ነበር ይላል። ጉድጓድ መጣሉም እስር ቤት መወርወሩም ዮሴፍ ሊደርስበት ካለው ነገር እንቅፋት ሆኖ አላስቀረውም። አብሮት ስለነበር፣ እግዚአብሔር አብሮት ስለነበር ጉድጓዱን አላስቀረውም፣ እስር ቤቱንም አላስቀረውም። ግን ሁለቱም ዴስቲኒውን አላበላሹትም። ጌታ ስሙ ይባረክ። ትልቁ ነገር ሰው እኮ ችግር ውስጥ ስለገባ ብቻ ሳይሆን የሚፈራው ችግር ውስጥ እንዳይገባም ነው የሚፈራው። የሰማችሁኝ ነው። በሌለበት እንዳይገባ ገና በሩቅ ይደርስብኝ ይሆን፣ ያገኘኝ ይሆን፣ ይበላሽ ይሆን፣ እወድቅ ይሆን፣ እሰበር ይሆን፣ ይጠፋ ይሆን፣ ባይሆንስ ብሎ በሩቁ ነው ምን የሚለው የሚፈራው። እነዚህ እኮ ገብተው ነው። ቢገቡም ከማን ጋር እንዳሉ ያውቃሉ፣ ከእግዚአብሔር ጋር እንዳሉ ያውቃሉ። ክፉን አልፈራውም። ጌታ ስሙ ይባረክ። ክፉን አልፈራውም በሉ። እስቲ ወደ ኢዮብ ደግሞ ኑ። ኢዮብ 1ን ስታነቡ እስከ 3 ድረስ ስትሄዱ ኢዮብ ሁልጊዜ መስዋዕት ያቀርባል። የሚያቀርበው ክፉን እየፈራ ነው። ልጆቼ በልባቸው አንድ ቀን እግዚአብሔርን ሰድበው መቅሰፍት እንዳይመጣብን ብሎ መቅሰፍት መከልከያ ቀድሞ ምን ይላል? መስዋዕት ያቀርባል። መቅሰፍት መከልከያ፣ ቁጣ መከልከያ ቀድሞ ያቀርባል። መስዋዕቱን ሲያቀርብ የምትረዱት መስዋዕቱ የሚነግራችሁ መቅሰፍትን ምን ይላል ማለት ነው። እሱ መቅሰፍት ይመጣብኛል፣ ያውም ከማ ከእግዚአብሔር። በደንብ ስሙ። ኢዮብ ስለ እግዚአብሔር ያለው አመለካከትና በኢዮብ ዙሪያ ዲያብሎስ ስለ እግዚአብሔር ያለው እይታ እኩል አይደለም። ኢዮብ ከእግዚአብሔር መቅሰፍት ይመጣብኛል ብሎ መቅሰፍት መከልከያ መስዋዕት ያቀርባል። ሰይጣን ደግሞ እግዚአብሔር አጥር ሆኖለታል እግዚአብሔር ይላል። እግዚአብሔር አጥር ከሆነለት ከውጭ የሚመጣ ጠላት ኢዮብን ሊያገኘው አይችልም፣ በፍጹም አይችልም። አላገኘውምም። ዲያብሎስ ዞሮ ዞሮ መግቢያ አጥቷል። አንተ አጥር ሆነህለታል። አየኸው ባሪያዬን ሲለው ማየት እንዴት አድርግ። አንተ እኮ ምን ሆነህለታል? ቅጥር ሆነህለታል። ቀጥረኸዋል እኮ። አንተ እጅህን ከሱ ላይ ካላነሳህ በስተቀር እኔ ላገኘው አልችልም። የሚገርመው ኢዮብ ዲያብሎስን ፈርቶ ቢሆን ኖሮ ምንም አልነበረም። እንደኔ የፈራው ግን ማንን ነው? እግዚአብሔርን ነው። መቅሰፍት ከሱ ዘንድ ይመጣል ብሎ
እየሰማችሁ ነው? እግዚአብሔር ደግሞ ለሱ ምኑ ነው? አጥሩ ነው፣ ቅጥሩ ነው። ቆይ የሚረዳችሁን ሰው እናንተ ብትጠራጠሩት ሰውየው በእናንተ ደስ ይለዋል? በነፍሱ ተወራርዶ በቃ ሁሉን ነገሩን ለእናንተ ያዋለ ሰው አንድ ቀን በክፉ ብትገምቱት ደስ ይለዋል? ይለዋል ወይ? አይለው። እግዚአብሔር እንደተጠረጠረ በኢዮብ አያውቅም እንዴ? ግን እግዚአብሔር ስለሱ ምን ይናገራል? ፍጹም ነው ይላል። የሚገርም ነው። ስለሱ ምንድን ነው ይላል? ፍጹም ነው ይላል። እውነት ነው። ፍጹም ጻድቅ ነው ኢዮብ። መስዋዕት ሲያቀርብም ስለ ራሱ ሳይሆን ስለማ ስለሚያቀርብ ልጆቹን እንጂ አንድ ቀን ራሱን በእግዚአብሔር ላይ ተጠራጥሮት አያውቅም ኢዮብ። ለእግዚአብሔር እሱ ምንድን ነው? ፍጹም ነው። በልጆቹ ምክንያት ግን እግዚአብሔርን ምን አይለው? አያምነው። መቅሰፍት ያመጣል ብሎ ነው የሚያስበው። ያ ሁሉ ሆነ። ልጆቹ ሞቱ፣ ግመሎቹ፣ ቤቱ ፈረሰ። ምን አለ? እያንዳንዱ ሰው 3 ሰው መጥቶ ሲነግረው ኢዮብ ምንድን ነው ያለው? የፈራሁት ደረሰብኝ ነው ያለው። የፈራሁት ደረሰብኝ። እና ይሄንን ያደረገ ማን ነው? እግዚአብሔር ነው ያደረገው ነው ያለው። ምክንያቱም አለ እኮ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ቤትም የሰጠኝ እግዚአብሔር ነበር፣ አፈረሰው። ልጆችም የሰጠኝ እግዚአብሔር ነበረ፣ ገደላቸው። ከብቶቹንም በጎቹንም የሰጠኝ እግዚአብሔር ነበረ፣ ጨረሳቸው። እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው ያለው አይደል? በልጆቹ አንጻር ኢዮብ እግዚአብሔርን ምን አላለውም ማለት ነው፣ አላመነውም። ከማ አንጻር? ከልጆቹ አንጻር። በሱ ግን ምንድን ነው? ፍጹም ነው። አሁንም እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጻድቅ ነው እሱ፣ አይጠየቅም እሱ ነው እኮ። ገባችሁ? ግን እግዚአብሔር የሰጠውን እግዚአብሔር ነሳው? አልነሳው። ያን የፈራውን ሰይጣንን ለቀቀው። መጀመሪያ የፈራው ማንን ነው የፈራው? እግዚአብሔርን ነው የፈራው። ከማ የተነሳ? ከልጆቹ የተነሳ። አንድ ቀን በልባቸው ልጆች እግዚአብሔርን ሰድበው ቁጣ ይመጣል ብሎ ግን ያጠፋው ማን ነው? አሁን የገባው ማን ነው? ለምን እግዚአብሔር ሰይጣንን ፈቀደለት ያስባችኋል? ነፍሱን ብቻ አትንካ እንጂ ያለውን በሙሉ እንደፈቀድክ አድርግ አለው እኮ። መጀመሪያ ከብቶቹ ጠፉ፣ ምናሉ። አሁንም እግዚአብሔር ምንድን ነው? ጻድቅ ነው አይደል? በሁሉ ጻድቅ ነው፣ ፍጹም ነው። ከዛ አንድ ነገር አለው፣ ነፍሱን ብቻ እንዳትነካ እንጂ ሌላውን በሙሉ የፈቀድከውን አድርግ አለው። ፈቃጅ ማን ነው? ምን ተነሳ ማለት ነው? አሁን ቅጥር ተነሳ። አሁን ማን እድል አገኘ? ሰይጣን እድል አገኘ። ግን እስቲል ምን እየሰራ እንደሆነ አላወቀም። ለምን ይሄ ሆነ ብትሉ ደግሞ ወረድ ብላችሁ አንብቡ። 3:28 ምናምን ላይ ስታነቡት ተማምኜ አልተቀመጥኩም ነበር፣ አላረፍኩም ነበር፣ አልተደላደልኩም ነበር እና የፈራሁት ምን አለብኝ አለ? ደረሰብኝ። ግን እግዚአብሔር አሳየው። የፈራኸው ይሄው መጣ፣ የፈለገውን አደረገ። ዴስቲኒህን ግን ሊያበላሽ አይችልም። በእጥፍ ሰጠው አይደል እግዚአብሔር። ዳዊት ምንድን ያለው? ክፉን አልፈራም አለ፣ ግን አልፈራውም። እዛም ጋር ይተነኩሳል፣ እኔ ጋር ግን አይችልም። አልፈራውም፣ ክፉን አልፈራውም። ለምን? እግዚአብሔር ከማን ጋር ነው? ከኔ ጋር ነው። ልብ በሉ፣ ልመልስላችሁ። ኢዮብ እግዚአብሔር እንዳለ ያውቃል። ከእርሱም ጋር እንዳለ ስለሚያውቅ ነው የሚሰዋው አይደል? ግን ምን አላለበትም ፈጽሞ። እሺ ለማን እንዳለ አላወቀም። ለራሱ እንዳለ አላወቀም። ቅጥር እንደሆነው አላወቀም። እሺ እግዚአብሔር ቅጥር ከሆነው ሰይጣን መስክሯል። ባሪያዬን ጻድቁን ኢዮብን አየኸውን ሲለው አንተ ቅጥር ሆነህለት እንዴት ማን ያገኘዋል አለ። ቅጥሩ እንዲፈርስ ምክንያቱ ማን ነው? ኢዮብ ነው። ለምን? ክፉን ነገር ምን ይል ነበር? ይጠባበቅ ነበር። ልብ በሉ፣ የእግዚአብሔር ቃል አይጋጭም። ሰው በልቡ እንደሚያስበው እንደዚያው ነው የሚሆነው። አንዳንድ ጊዜ ሰዎች ለክፉ ቀን ብለው ማስቀመጥ ጥሩ እኮ ነው፣ መጽሐፍ ቅዱሳዊ ነው። የእግዚአብሔርም ቃል ይላል እንጀራህን በውሃ ላይ ጣለው ከብዙ ጊዜ በኋላ ታገኘዋለህ ይላል። ምንድን ነው ቁጠባ? ወይም ምንን ነው የሚያስተምረው? ማስቀመጥን ነው የሚያስተምረው አይደል? ሁሉ ነገር እኮ የወጣው ከዛ ነው። ይሄ የባንክ ሲስተም ራሱ የተዘረጋው ከዚህ እንደሆነ አይሰማችሁም? ነው እኮ ማስቀመጥ። ያስቀመጣችሁትን ታገኙ የለ አይደል ወይ? ከብዙ ጊዜ በኋላ ምን ትለዋለህ? ታገኘዋለህ። ራሱ ነው ታገኘዋለህ። ማስቀመጥ ጥሩ ነው፣ መጽሐፍ ቅዱሳዊ ነው። ለክፉ ቀን ብሎ ማስቀመጥ ግን ትክክል አይደለም። የሰማችሁ ነው። አረ የሆነ ነገር እንኳን ትንሽ ይቀመጥ፣ ለክፉም ለደጉም። ሁሌ እኮ ቀን አንድ አይሆንም፣ ክፉ ቀን ሊመጣ ይችላል። ይሄ የኢዮብ መርህ ነው። አሁን አንድ ቀን ይሆናል ብሎ ምን ይል ነበር? ይጠባበቅ ነበር። ይሄ የእናቶቻችን ነው ትክክሉ እምነት። ካለ ፈጣሪ በቃ አለቀ በቃ። ጌታ ስሙ ይባረክ። ማ ካለ የሚጎል የለም ማለት እኮ ነው። ጌታ ስሙ ይባረክ። አሜን። ምን ማለት ነው? ጨልጠሽ ጋግሪ ሲሉ እንደው የነሱን ምንም አይኑር በቃ አያሳስብሽም። ጌታ ስሙ ይባረክ። ማ ስላለ እዚህ ጋር ክፉን አልፈራም ሲል ዳዊት ማን ከኔ ጋር ነው አለ? እግዚአብሔር ከኔ ጋር ነው። ጌታ ስሙ ይባረክ። ክፉ የለም አላለም። ክፉ አይሰራም አላለም። የክፉን
አቅም፣ ጉልበት፣ አሰራር ማናቸውም ነገር አልካደም። እኔ ግን ምን አልለውም፣ አልፈራውም። ከኔ ጋር አለ አለ። እግዚአብሔር ከኔ ጋር አለ። ለምንድነው ከእርሱ ጋር ያለው? እሱን ለመርዳት፣ እሱን ለማገዝ። እግዚአብሔር ይረዳኛል በሉ፣ ያግዘኛል በሉ። አንዳንድ ጊዜ እኮ ጸሎታችን ራሱ እግዚአብሔር ቶሎ የሚረዳን አይመስለንም። ረጅም ብለው ርቀት ነው የምንሄደው። አንድ ነገር ለመንገር ዙሪያ ጥምጥም ነው የምንሄደው። አንድ ነገር ለመንገር የሚረዳን ሁሉ አይመስለንም። ያን ሁሉ በቃ ካልቀባጠርን ካላወራን ወንድሜ እግዚአብሔር እንኳን ነግረኸው ሐሳብህን ይረዳዋል። ሐሳቦቼን ከሩቅ አወክ ተመለከት። ጌታ ስሙ ይባረክ። እግዚአብሔር የሚረዳም የሚረዳም አምላክ ነው። ማንንም በግምት ረድቶ አያውቅም። ተረድቶ ነው የሚረዳው። ይረዳል እግዚአብሔር፣ ይገባዋል እግዚአብሔር። አሜን። ደግሞ ሲረዳና ሲረዳ ደግሞ እግዚአብሔር እንደያንዳንዳችሁ ስሜት ነው፣ እንደ ስሜታችሁ አስቡ። ሁለት ሰዎች ምሳሌ ልስጣችሁ፣ ኤልያስንና ጴጥሮስን። ኤልያስ እንደ ትናንት ብርቱ ነበር፣ ጎበዝ ነው። ከሰማይ እሳት ያወርዳል፣ እምነቱ ጠንካራ ነው። 50 3 ጊዜ 153 ሰዎች አይደል የሚሆነው ከና አለቆቻቸው እሳት አስበልቷል። እንደ ዛሬ ደግሞ ኤልዛቤል ዛተችበት፣ ፍርሃት መጣበት፣ ስፍራውን ለቆ ሄደ። እሱ በሱ አቆጣጠር ቢያይ ከጎኑ አንድም ሰው የለም፣ ማንም የለም፣ ብቻውን ነው የቀረው እና ነፍሱን እሷ እንዳትገድለው በፍርሃት ሄደና ደከመው። ረሃብም ነበር፣ ጥምም ነበር፣ ደከመው። ዛፍ ስር ተኛ። ከዛ እግዚአብሔር መልአኩን ላከ። የላከው ፈሪ ሰው ጋር ነው። ጴጥሮስ ደግሞ ሐዋርያት ሥራ ምዕራፍ 12ን ስታነቡት እስር ቤት ገብቷል። ንጉሡ ነው ያስገባው። እንደ ትናንት ደግሞ ያዕቆብን ምን ብሎታል? አስገድሎታል። ነገ ደግሞ በሱ ፊት ይቆማል ጴጥሮስ። ነገ የምን ቀን ነው የሚሆነው ማለት ነው? የሞት ቀን ነው። በያዕቆብ መገደል ህዝቡ ደግሞ ተደስቷል። ያው መሪ ደግሞ ህዝብ ሲወደው ደስ ይለዋል፣ የበለጠ ነገር ያደርጋል፣ የሚያስደስተውን ማለት እና ደግሞ ሊገድልላቸው ተዘጋጅቷል። እንደ ነገ ሊገደል እንደ ዛሬ ጴጥሮስ ብሎ ተኝቷል። ወደ ሁለቱም ላከ መልአክ። ይሄኛው በድፍረት ነው የተኛው ጴጥሮስ፣ ያ ደግሞ በምንድን ነው የተኛው? በፍርሃት ነው፣ ደክሞት ነው የተኛው። እግዚአብሔር መልአክ ሲልክ ለሁለቱም እንደየስሜታቸው ነው የላከው። ኤልያስ ጋር መጣና ብሎ ቀሰቀሰው፣ ቀስ ብሎ ምን እንዳይለው እንዳይደነግጥ። ጴጥሮስ ጋር ደግሞ ብሎ ስለሆነ የተኛው መጥቶ ጎኑን ምን አለው ይላል? መታዋል። እስቲ አቀያይሩት። አሁን ለኤልያስ የተላከው መልአክ ጴጥሮስ ጋር ይምጣና ይበለው፣ እድሜ ልኩን አይነሳም፣ ይተኛል። ጴጥሮስ ጋር የተላከው መልአክ ደግሞ ኤልያስን መጥቶ ጎኑን ቢመታው ምን ሊሆን እንደሚችል አስቡ። መጮህ እኮ አንድ ነገር ነው። እንደ ደነበረ በግ ማንም አይዘው። ሁለቱም ጋር ሲመጣ ለመርዳት ነው የመጣው፣ ግን ተረድቷቸው ነው። ያሉበትን ይረዳል። ጌታ ይረዳኛል በሉ። አንዳንዴ የኛን ነገር ለሰዎች ማስረዳት ነው ሊጨንቀን የሚገባው እንጂ ለእግዚአብሔር አይደለም። ንግግራችንም ላይገባቸው ይችላል። አንዳንዴ ተናግረን ላናስረዳቸው እንችላለን ሰዎች። እግዚአብሔር ግን ሳትናገርም ይገባዋል። ለምሳሌ ሐና ጋር ልውሰዳችሁና ሐና በጣም ሲከብዳት የእግዚአብሔር ቤት ብላ ኤሊ ጋር መጣች። እስሩ ሆና አፏን ሳታንቀሳቀስ ዝም አለች ረጅም ሰዓት። ቢያት ኖርማል አይደለም ነገሩ። ይሄ የጤነኛ ሰው አይደለም ሰክራ ካልሆነ በቀር አለና አንቺ ሴት ስካርሽ እስከ መቼ ነው? ይሄን ወይን ጠጅ ከአንቺ አርቂው አላት። ገመታት። መፍትሄ ፈልጋ የመጣችው ማንጋ ነው? እሱ ጋር ነው። ስላልተናገረች አልተረዳትም። ነገሩን እግዚአብሔር በእሷና በኤሊ ብቻ መካከል አልተወውም። ኤሊ የማይሰማውን እግዚአብሔር ይሰማል። አሜን። ኤሊ ያልተረዳትን እሱ ይረዳ ነበር። እነግራችኋለሁ እንዴት እንደተረዳት። ከዛ እሷ መልስ መስጠት ጀመረች። በጣም ደስ የምትለው ኦፌንድ አልሆነችም። ለመናደድ፣ ለመበሳጨት፣ ለማዘን እኮ ጫፍ ላይ ያለች ሴት ነች። ከቤትም ደስታ አይደለም ያመጣት፣ የችግር መደራረብ ነው። ፍናና ጣውንቷ ምን ትላት ነበር ነው የሚለው? ታበሳጫት ነበር ነው የሚለው። ከብስጭት ነው የመጣችው። የዛ እንኳን ይቀላል። እግዚአብሔር ቤት ደግሞ አርፋለሁ ብላ ነው። እዛ ከባሰ ሌላ ምን ተስፋ ይኖራታል? እንደ ሰው በቃ ንቅል የሚያደርገው ቦታ እዚህ ጋር የኤሊ ቦታ ነበር። ግን ታገሰችው፣ ኦፌንድ አልሆነች። ከዛ እኔ ሰክሬ አይደለም ነፍሷ ያዘነባት ሴት ነኝ፣ ነፍሴን በእግዚአብሔር ፊት አፈሰስ አለችው። ነገሩ አሁንም አልገባውም፣ ድፍን ነው። አንድ ነገር አላት፣ እግዚአብሔር የልመናሽን ይስጥሽ። አሜን ብላ ተነሳች። እንዴ ቆይ ልንገርህ ብላ ለማስረዳት አልሞከረችም። እግዚአብሔር የልመናሽን ይስጥሽ ሲላት ባትናገርም እግዚአብሔርን እየሰማት እንደሆነ አውቃለች።
ብድግ አለች፣ ቤቷ ገባች፣ ፊቷን ታጠበች፣ በላች፣ ልብሷን ቀየረች፣ ደስተኛ ሆና ተነሳች። በደንብ ስሙኝ። የምትፈልገው ነገር ሆኗል? አልሆነም፣ ገና ነው። እሷ ግን ተደስታለች። ምንድን ነው ያስደሰታት? እግዚአብሔር የልመናሽን ይስጥሽ አላት አይደል? አመነችው። ማንን አመነች? እግዚአብሔርን አመነችው። ግን የመጀመሪያ ያመነችው ማንን ነው? ኤሊን፣ ያን የገመታትን ሰው። ጌታ ስሙ ይባረክ። በኤሊ ኦፌንድ ሆና ቢሆን ኖሮ ይሄ ቃል ልቧ ውስጥ ይገባ ነበር? አይገባም፣ ተዘጋ። ምክንያቱም እግዚአብሔር በማን ውስጥ ነው የሚመጣው? በኤሊ ውስጥ። በቃ ያስቀመጠላት ሰው እሱ ነበር እዛ ጋር። አቤት ጌታ ስሙ ይባረክ። በአመቱ ያቺ ሴት እኔ ነኝ ብላ ያን የልመናዋን ፍሬ ይዛ መጣች። ግን አውርታ ነበር ወይ? ተሰምቶ ነበር ወይ? ለዚህ እኮ ነው ቅድም እንኳን አውርታችሁ እግዚአብሔር ዝምታችሁን ይረዳል እምላችሁ። ይረዳኛል በሉ፣ ይረዳኛልም በሉ። ዳዊት እዚህ ጋር ክፉን ምን አልልም አለ? አልፈራም አለ። እግዚአብሔር ከእርሱ ጋር እንዳለ። ምክንያቱም ለምንድን ነው የማትፈራው? እግዚአብሔር ከኔ ጋር ነው አለ። ጌታ ስሙ ይባረክ። ክፉን አልፈራም ሲል ምን ውስጥ ሆኖ ይመስላችኋል? ትንቢት እኮ ነው በነገራችን ላይ ይሄ መዝሙር በቅንፍ 22 እና 23 ትንቢት ነው የተነገረው። አጥንቶቼ ተቆረጡ፣ ልቤ እንደ ገል ፈረሰ፣ እንደ ውሃ እንደዚህ ሆንኩ እያለ 22 ላይ ሲናገር ስለማን ነው የሚናገረው? ስለ ክርስቶስ መከራ ነው የሚናገረው። እሱ ካለፈ በኋላ ደግሞ የሚናገረው ስለማን ነው? ስለ ክርስቶስ ኢየሱስ ክብር ከትንሣኤው በኋላ በክብር መነሳትና በሰዎች ላይ የኢየሱስን እረኝነት ነው የሚናገረው። ጌታ ስሙ ይባረክ። ስለዚህ ይሄ እውነተኛው እረኛ ከተገለጠ የክፉ መብዛት መንሸራሸር እሱን ሊነካው አይችልም። በሞት ጥላ ውስጥ እንኳን መካከል ቢሄድ ክፉን አልፍ በሞት ጥላ ውስጥ ለምን? ሞትን ያሸነፈው ነው እሱ የኔ እረኛ። ጌታ ስሙ ይባረክ። እስቲ ክፉን አልፈራውም በሉ። አይመጣም አላለም፣ ክፉ የለም አላለም። እናንተን ግን ምን አይልም ነው? አይነካም። ከዓለም እንድታወጣቸው አልጠይቅህም፣ ከዓለም ግን ምን እንድትላቸው? እንድትጠብቃቸው። በዓለም ካለው ካሁኑ ክፋት አምልጣችሁ ነው እኮ የሚለው። ትቀመጡ ዘንድ እግዚአብሔር ስለ እናንተ ክርስቶስን ስለ ኃጢአታችሁ አሳልፎ ምን አለው? ሰጠው። ካሁኑ ክፋት ታመልጡ ዘንድ ማለት አሁን ምን አለ ማለት ነው? ክፋት አለ። አንተን ግን ሊነካህ አይችልም። ለምንድን ነው የማይነካህ? እግዚአብሔር ከኔ ጋር ስለሆነ፣ እረኛዬ ስለሆነ። ጌታ ስሙ ይባረክ። እምነትህ መሰረት የሚያደርገው የደህንነት እምነትህ መሰረት የሚያደርገው ያንተ ንጽህናና ቅድስና ላይ ጽድቅ ላይ ሳይሆን የእግዚአብሔር ታማኝነት ላይ ነው። አሜን አላችሁ? እስቲ እግዚአብሔር ታማኝነት ላይ ነው በሉ። እግዚአብሔር ለእኔ ታማኝ ነው በሉ። ለቤቴ ታማኝ ነው፣ ለልጆቼ ታማኝ ነው፣ ለስራዬ ታማኝ ነው፣ ለሁሉ ነገሬ እግዚአብሔር ታማኝ ነው። ጌታ ስሙ ይባረክ። ምክንያቱም ክፉ በሁሉ አቅጣጫ ይመጣል፣ አንዱንም ላይ ግን ስኬት አያገኝም። ለምን? እግዚአብሔር ስለ ሁሉ ከእናንተ ጋር ስላለ። እግዚአብሔር ከኔ ጋር ነው በሉ። ዮሴፍ ምንድን ነው ያለው? መጨረሻ ወንድሞቹ ተገልጠው እባክህ ክፉ እንዳታደርግብን እኛ እንዳደረግንብህ ማለት ነው፣ እንዳትመልስብን እባክህ ብለው ሲለምን፣ እንዴ እኔ በእግዚአብሔር ቦታ ነኝ እንዴ? በቃ ብድራትን የሚመልስ ማን ነው? እግዚአብሔር። ከዛ እንዲህ አላቸው፣ እናንተ እኮ ምንም አላረጋችሁ። እናንተን ዛሬ ለመርዳት አስቀድሞ እኔን ምን አለ? ላከኝ። አንድ እሱ ካላችሁም ደግሞ ክፉ እንዳደረጋችሁ ካሰባችሁ እናንተ በእኔ ላይ ክፉ ለማድረግ አሰባችሁ፣ እግዚአብሔር ግን ለበጎ ቀየረው። ለመልካም ቀየረው ማለት ክፉ መጥቶ ነበር። ማን ቀየረው? ክፉ የለም አይለንም፣ ክፋት የለም አይለንም። እናንተን ግን አያገኝም። እስቲ አያገኝም በሉ። ክፉን አልፈራውም ማለት በቃ። እስቲ ክፉን አልፈራም በሉ። በአስተሳሰባችሁ ሊመጣ ይችላል፣ በአካላችሁ በጤናችሁ ሊመጣ ይችላል፣ ብቅ ብቅ ሊል ይችላል፣ ግን ሊያገኛችሁ አይችልም። ልታዩ ትችላላችሁ፣ አያገኘኝም በሉ። እስቲ አያገኘኝም በሉ። እግዚአብሔር ከኔ ጋር ነው በሉ። ሮሜም ላይ የሚለው እንደዛ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማለት ልንሆን ያለውን ከመሆን ማን ያስቀረናል? ጌታ ስሙ ይባረክ። እግዚአብሔር ከኔ ጋር ነው በሉ። እዛው 24 ላይ ደግሞ ስታነቡት እግዚአብሔር ከኛ ጋር ባይሆን ኖሮ አሉ እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ኖሮ እንዲህ ይበል፣ ቁጣቸው በላያችን ላይ በነደደ ጊዜ ሕያዋን ሳለን በወጡን ነበር። ማ ከኛ ጋር ባይሆን ኖሮ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ማለት መናከስ ሁሉ ይችሉ ነበር፣ የዛን ያህል አቅም ነበራቸው፣ ግን አልነኳቸውም። የማ አብሮነት? እግዚአብሔር ከኔ ጋር ነው በሉ። ክፉን አልፈራውም በሉ። ፍርሃታችን በእግዚአብሔር አለመታመናችንን ነው የሚያስረዳው። በእግዚአብሔር ደግሞ አለመታመናችን እግዚአብሔር ከኛ ጋር እንዳለ አለማወቃችንን ነው የሚያስረዳው። እግዚአብሔር ከኔ ጋር ከሆነ ከኔ ጋር ባለው እግዚአብሔር እታመናለሁ። በእግዚአብሔር ከታመንኩ ክፉን አልፈራውም። እስቲ ክፉ ምድር ላይ ሞልቷል በሉ ይላል እኮ እግዚአብሔር ቃል። ይህ ዓለም በክፉ ምን
ተይዟል። እንደተያዘ እናውቃለን ይላል። ዓለም በክፉ እንደተያዘ እናውቃለን ይላል። በቃ ተይዟል። እናንተ ይደንቃል እኮ በክፉ በተያዘ ዓለም ውስጥ እኛ በነፃነት መኖር፣ በሰላም በደስታ በጤና መኖር የእግዚአብሔርን አብሮነት ራሱ ዓለም ያስረዳል፣ ራሱ ክፉ ያስረዳል። እግዚአብሔር ከኔ ጋር ነው በሉ። አሁን ለምን እንደምትሰሙ ላይገባችሁ ይችላል። አንዳንዶቻችሁም ባላችሁበት ሁኔታ ውስጥ በምታልፉበት አስቸጋሪ ነገር ውስጥ እንዳትፈሩ፣ እንዳትደናገጡ። እግዚአብሔር ከማን ጋር ነው? ነገ ተነገ ወዲያ ደግሞ አንዳንድ ነገር ክፋት ነገር ስታዩ እንድታስታውሱ ነው። እግዚአብሔር ከእናንተ ጋር ነው። አሜን። ለሰይጣን ምንም አይነት እሱን የሚጋብዝ ቃል እንዳታወጡ። እግዚአብሔር ከኔ ጋር ነው። አየህ፣ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራውም። በትርህና ምርኩዝህ እነርሱ ያጽናኑኛል። ምን ማለቱ ነው? በትርና ምርኩዝ በዕብራይስጡ በትር ብዙ ነው ትርጉሙ። ከትርጉሙ አንዱ ጥበቃ ነው፣ እንዲከለላ እንደሚከልሉበት የሚጋርዱበት። ምርኩዝ ደግሞ አስተምህሮት ነው፣ ማሰልጠን ይለዋል። የእንግሊዘኛውን የዕብራይስጡን በእንግሊዘኛ ትሬን ያደርጋል ጌታ፣ ያሰለጥናል ጌታ። ግን በውስጥህ ጌታ ስሙ ይባረክ፣ በልብህ ያሰለጥናል እግዚአብሔር። አካሄድን ታውቃለህ። እምነትን ራሱ እኮ እግዚአብሔር ያስተምራል። ብድግ ብሎ ማመን አይቻልም። ለሰው ሁሉ ልመን ብሎ ብድግ ብሎ ማመን አይቻልም። እግዚአብሔር የእምነትን መንፈስ ሲሰጥ ነው። ቃሉን ሲያበራልህ ነው። ቃሉን ሲያስረዳህ ነው። የቃሉ እውነት አንተ ውስጥ እውነት ሲሆን ነው። ጌታ ስሙ ይባረክ። ለዚህ ደግሞ መንፈስ ቅዱስ ሲያደርገው ነው። ያለዛ እኮ እነ ጴጥሮስም ቃል ይዘው እኮ ነው፣ ቃል አንብበው ቃል ሰብከው እኮ ነው የፈሩት። መቼ አመኑ? የነገራቸውን ነገር ጌታ ኢየሱስ። እሁድ ቀን እኮ እነሱ ሽቶ ይዘው መቃብር ጋር መሄድ አይጠበቅባቸውም ነበር። በሶስተኛው ቀን እሁድ እነሳለሁ ብሎ አልነበር? ወንዶቹ ደግሞ ቤታቸውን ዘግተው ቆልፈው ከውስጥ መፍራት መደንገጥ አልነበረባቸው። አርብን ቅዳሜን ቆይተው እሁድ ሩምባቸውን ይዘው ሌሊት ገና 6 ሰዓት እሱ ሳይነሳ ምስጋና እያሉ መውጣት ነበረባቸው። ቃሉን ምን ብለው ቢሆን ኖሮ፣ አምነው ቢሆን ኖሮ። የሰማችሁ ነው። ምን ሆናችኋል እንዴ? ጌታ አሁን ይነሳል። ጠብቁ፣ አሁን ነው የሚነሳው። ጌታ ስሙ ይባረክ። ለምን ብሏል? የታመነ ነው እግዚአብሔር። አየህ፣ ቃል መስማት ብቻ ሳይሆን መንፈስ ቅዱስ ሲያስረዳህ ነው፣ ሲገልጥልህ ነው። ለዚህ ነው በትንሣኤ ከተነሳ በኋላ ጌታ ኢየሱስ በሕግ በመዝሙራት በነቢያት የተጻፈውን ቃል ሁሉ ምን አለላቸው ይላል? ተረጎመላቸው ይላል፣ አስረዳቸው ይላል። የተነገረው ቃል ውስጥ ስዕሉን አገኙ። በቃ አሁን መንፈስ ቅዱስ የእግዚአብሔርን ቃል ካስረዳህ እንደዚህ በስጋ ዓይንህ ከምታየው ነገር ይልቅ እግዚአብሔር የተናገረህ ለአንተ እውነት ይሆናል። ይህንን ቃል ካመንን ለእኛ እውነት ከሆነ በዙሪያ ካለው ክፋት ይልቅ ለእኛ እውነቱ ማን ነው? እግዚአብሔር የተናገረን ቃል ነው። ኢዮብ መጨረሻ ላይ ምንድን ነው ያለው? 42 ላይ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ አለ። ተገልጦለት ቢሆን ሊያየው የሚገባው የሰማው ጊዜ ነበር ስዕሉ። የተገለጠውንማ አማኝም ይሁን አማኝ ያልሆነ ማንም ሰው ሊያውቀው ይችላል። ይህን ወንበር ነው ለማለት አማኝ መሆን አይጠበቅብህ፣ ሰው መሆን። የሰማችሁ ነው። ማንም ሰው ያየዋል፣ ማንም ሰው ያውቀዋል። ይሄ ወንበር በሌለበት ይሄም እንደሌለ ይሄም በማታይበት እዚህ ጋር ወንበር ይቀመጣል ብዬ ብናገር እና ሌላ ሰው መጥቶ የሆነ ነገር ሊያስቀምጥ ነው ይሄ ወንበር ነው ካለ እሱ ምንድን ነው ማለት ነው? አማኝ ነው። እየሰማህ ነው። የሚታይ ነገር የለም፣ ግን የማይታየውን እንደሚታይ አድርጎ እምነት ምን ብሎታል? አስረድቶታል። እምነትም ተስፋ ያደረግነውን ነገር የሚያስረግጥ የሌለውንም እንዳለ አድርጎ ምን የሚል የሚያስረዳ። ጌታ ስሙ ይባረክ እንጂ እዚህ ጋር መጥቶማ ሲቀመጥ ማጨብጨብ የሁሉም ነው፣ እልል ማለት የሁሉም ነው። አንዴ እነ ሙሴ እንደዚህ ሆኑ። ቀይ ባህርን ትሻገራላችሁ ብሎ አሻገራቸው። ተሻግረው ሁሉም ከወጣ በኋላ ማርያም ምን አነሳች ይላል? ከበሮዋን አነሳች። ለምን? ለማመስገን አደል እንዴ? ያረጋገጡት እነሱ አንድም ሰው ሳይቀር ሁሉም ከተሻገረ በኋላ ነው መሻገራቸውን ያረጋገጡት። እግዚአብሔር ግን እንደተሻገሩ የሚያውቀው ምን ያለ ጊዜ ነው? ተሻገሩ ያለ ጊዜ ነው። እንደ አማኝ ከበሮ የሚነሳው መቼ ነው? እግዚአብሔር በተናገረ ጊዜ። ያኔ ታምኗል። ያኔ እግዚአብሔር ነው የታመነው። አሁን ግን ሁኔታ ነው የታመነው። የብዙዎቻችን እንደዚህ ነው። ሁኔታ አማኞች ነን። የተደረገውን ነገር፣ የተፈጠረውን ነገር፣ የሆነውን ነገር ግን እግዚአብሔርን አመን ካልን የተደረገውን ነገር ሳይሆን የተናገረውን ነው የምናምነው። ይኸውልህ የተደረገውን በሚያይና የተነገረውን በሚያይ መካከል ያለውን ልዩነት ጌታ አስረድቷል። ጌታ ኢየሱስ በትንሣኤ ተነስቶ ፈርተው አዝነው በተቀመጡበት ቤት ዝም ብሎ ገብቶ ሰላም ለእናንተ ይሁን ሲል ሲደናገጡ እኔ ነኝ አትፍሩ ብሏቸው ሲያናግራቸው ቶማስ አልነበረም። በሚቀጥለው ሲያገኙት ጌታ እኮ ተነሳ፣ እኔ አላምንም ምኑን ካልነካው
የተወጋበትን እጁን ካላስገባው ጣቴን ምን አልልም አላምንም። ጌታ እነሳለሁ ብሎ አልተናገረም፣ አልሰማም። ግን አላማኝ ሳይሆን ድርጊት አማኝ ነው። ይህን የተገለጠውንማ ማንም ሰው ያምናል። የሰቀሉትም ያምናሉ። ከተገለጠ በኋላ እኮ ገደል ነው ብለው የገቡትም ሁሉ አይ ለካ ተነስቷል ብለው ያምናሉ። ምን ካለ በኋላ? ከተነሳ በኋላ። ከዛ አንድ ነገር አለው። ና አለው፣ አስገባ ጣትን አስገባ። እንዲህ ሲለው ሁሉ እኮ አላመንም። ና አስገባ ሲለው አላመንም። ካስገባ በኋላ ጌታዬ አለ፣ ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። የቱን ነው ያጸደቀው? ሳያዩ የሚያምኑ። ምኑን ያመኑ ማለት ነው? ቃሉን፣ እግዚአብሔር የተናገረውን ያመኑ፣ እዛ ላይ የቆሙ። ብዙውን ጊዜ እንዲህ ነን። እስቲ የምስጋና ጊዜ በቤታችሁ አዘጋጅታችሁ የምታውቁ ወይም ወደፊት የምታዘጋጁ፣ መቼ ነው የምስጋና ጊዜ የምታዘጋጁት? ነገሮች በሙሉ ከሆኑ በኋላ ፕሮግራም ሆናችሁ፣ ሰባኪ ጠርታችሁ፣ ዘማሪ ጠርታችሁ፣ አዘጋጅታችሁ ምን ብላችሁ የምስጋና ጊዜ። እስቲ በምድር ላይ ያለ የትኛውም ሰው ከተደረገለት በኋላ ይሄን ማድረግ ያቅተዋል? ያቅተዋል ወይ? አያቅተው። እግዚአብሔር ሲናገርህ ነው የምስጋና ጊዜ ማዘጋጀት። አሜን አትሉ? ጌታ ይመስገን ተፈወስኩ ብለን የምንለው መቼ ነው? እኛ ከተፈወስን እንትኑን ካጣነው በኋላ ነው። ተፈወስኩ ማለት ያለብን ግን ኢሳይያስ 53ን ካወቅን ጀምሮ ነው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል፣ በመገረፉም ቁስል ምን አላችሁ? ተፈውሳችኋል። ዳዊት ክፉን አልፈራም ሲል ማን ከኔ ጋር አለ? እግዚአብሔር ከኔ ጋር አለ። እግዚአብሔር ምኑ ነው? እረኛው ማለት ለምንድን ነው እሱ ጋር ያለው የሚለውን ይመልሰዋል። እግዚአብሔር እረኛዬ ነው የሚለው ጠባቂዬ ነው። እግዚአብሔር እረኛዬ ነው ስንል ደግሞ እናሳንሰዋለን። ለኛ ለዚህ ማንነት ብቻ ነው የሚመስለን። ለሁሉ ነገራችሁ እግዚአብሔር እረኛ ነው። ሁሉ ነገራችሁን ነው የሚጠብቀው እግዚአብሔር። አሜን። ይጠብቃል። የእናንተ የሆነውን ነገር ሁሉ ይጠብቃል። እግዚአብሔር እረኛዬ ነው በሉ። ቀጠለና ደግሞ ምን አለ? የሚያሳጣኝም የለም። ስለዚህ ምን አልልም እኔ አልፈራም። አያችሁ፣ ቅድም ስንጀምር የነገርኳችሁ ለዚህ ነው። ሰውየው ራሱን እያደፋፈረ ሳይሆን ድፍረቱን ነው የሚናገረው። እዚህ ጋር ኦልሬዲ ምንድን ነው? ደፋር ነው። ከማ የተነሳ ወንድሜ እግዚአብሔርን ስታውቀው እግዚአብሔር ራሱ ድፍረት ይሆናል። እግዚአብሔር ድፍረት ይሆነኛል በሉ ባካችሁ። ክፉን አልፈራውም፣ በቃ አልፈራውም። የክፋትም ደረጃ ሊኖረው ይችላል፣ አይነት ሊኖረው ይችላል፣ መጠን ሊኖረው ይችላል፣ የክፋቱ አገላለጥም ሊኖር ይችላል። ብቻ ምንም ይሁን ምንም እኔ ክፉን ምን አልለውም፣ አልፈራውም። ምንም ስላልመጣበት እንዳይመስላችሁ። አዎ እሱማ እግዚአብሔር ከጎኑ ቆሞ ምን ይነካዋል? ነው አይደለም? ስሙ፣ እነዛ 3 ሰዎች እኮ በእሳት ውስጥም ገብተዋል አይደል እንዴ? እግዚአብሔር የለም እንዴ? የተገለጠው ምናቸውን ሲገልጡ ነው? እነሱ እምነታቸውን በማ ላይ? በእግዚአብሔር። ያድነናል ላሉ እኮ ቀድመው። ጌታ ስሙ ይባረክ። ከዚህ ከሚነደው እሳት አምላካችን እግዚአብሔር ሊያድነን ይችላል። ሳይገቡ እኮ ነው ያሉት። ማለት ምን ማለት ነው? የመጣባቸውን ክፋት ምን አላሉትም፣ አልፈሩትም። ሲጸልዩ አያችሁ፣ ጾም ጸሎት ሲገቡ አያችሁ። ንጉሥ ትንሽ ጊዜ ይሰጠን እስቲ እናስብበት አሉ። ማምለጫ መንገድ ሲፈላልጉ አያችሁ። በፍጹም እንደውም ነገሩን የሚያፋጠን ነገር ነው ንግግራቸው። ሊያድነን ይችላል ታያላችሁ እንዲል ሰውየው አላችሁ አይደል? እስቲ ታያላችሁ ሲያድናችሁ ብሎ ፈጥኖ እንዲከታቸው የሚያደርግ ነገር ነበር። እውነትም ሰውየው ከቃላቸው የተነሳ አሰራቸውና 7 እጥፍ አድርጉት አለና ሲከት ማን ነው የሞተው? የሞተማ አለ እኮ ከታች። መሞት የነበረበት ማን ነው? ሲከቷቸው እኮ እግዚአብሔር አልታየም። የታየው እኮ ከገቡ በኋላ ነው። ማን ያዳናቸው? የቱ ጋር ነበር? አየ ሰው አላየውም እንጂ አብረዋቸው ነበር። ጌታ ስሙ ይባረክ። ሰው ያየው ከገቡ በኋላ ነው። ሲመላለስ 4ኛ ሰው ሆኖ ሲመላለስ ያኔ ነው ሌላው ሰው ያየው። የሚገርመው ነገር አዳኝነቱን ያሳየው ሳይገቡ አይደለም። ጌታ ምን ካሉ በኋላ ነው? ከገቡ በኋላ። ለማ ለሌላው ሰው። እነሱ ግን እንደሚድኑ ቀድመው ነው ያወቁት። ብሏል እኮ እግዚአብሔር እኮ ብሏል። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ በውሃ ውስጥ ባለፍክ ጊዜ አያሰጥምህም። ለምን? ተቤዥቼሃለሁና አንተ የኔ ነህ። እና ደግሞ የተወደድክ። ማን ነው የሚወደውን ዕቃውን ለእሳት የሚሰጥ? እንዲበላበት እንዲቃጠልበት ማንም አይሰጥም። ይረባረባል። እሳት ተነሳ እኮ ነው ለማትረፍ አይደል እንዴ? አንተ የኔ ነህ። ክፉን ምን አልለውም አለ፣ አልፈራውም። ለምን? እግዚአብሔር ከኔ ጋር ነው። ምንድነው ያ እግዚአብሔር ላንተ ካንተ ጋር የሆነው? እረኛዬ ነው፣ ጠባቂዬ ነው። ከኔ ጋር የሆነው ስለኔ ነው፣ እኔን ለመጠበቅ። እግዚአብሔር እረኛዬ ነው በሉ። መውጣት መግባቴን ይጠብቃል በሉ። የኔ የሆነ ሁሉ በክርስቶስ ኢየሱስ የተጠበቀ ነው በሉ። ቆይ አንድ ምሳሌ ልመስልላችሁ። ለተንኳኳ በራችሁ ሁሉ ትከፍታላችሁ፣ አንኳኩውን ሁሉ ታስገባላችሁ። ግን ሁሉም ማንኳኳት
ይችላል። ያንኳኳ ሁሉ ግን መግባት አይችልም። አንዳንድ ነገሮች መጥተው ሊነካኳችሁ ይችላሉ። ስለነካኳችሁ መግባት አይችሉም። እንዲህ በሰውኛ አስቡ። ሁልጊዜ በር ሲንኳኳ ማን ነው ብላችሁ ነው የምታስቡት? ሰው አይደል? መቼም ሰው ነው። እና ወደ በራችሁ ስትሄዱ አንኳኩቷል፣ መጣችሁ ልትከፍቱ ነው። ይቅርታ ይደረግልኝ። ስትከፍቱት ግን እብድ ቢሆን ስለ አንኳኳ ብቻ ታስገቡታላችሁ። ሁለተኛ አንኳኳት፣ ተንኳኳ። ይሄንን በዚህ ተውት። ሁለተኛው ቀለል እናድርገው። ተንኳኳ። ከፈት ስታደርጉ የማታውቁት ሰው፣ ያልተረጋጋ ፊት ያለው ሰው ነው። ታስገቡታላችሁ። ሶስተኛ ተንኳኳ፣ ደህና ሰው ነው። በሰንሰለት የተያዘ ውሻ ደግሞ ይዟል። ታስገባላችሁ? አታስገቡም። ታስገባላችሁ እንዴ? አታስገቡም። እሺ፣ መጨረሻው ተንኳኳ። ስትወጡ የሚያማምሩ ከውጭ የመጡ አይነት ቦርሳዎች ጭኖ የመጣ ሰው ነው፣ ግን አታውቁትም። ታስገባላችሁ? ይሄኛው እኮ ደህነኛ ነው፣ ዕቃም ይዟል። ለእናንተስ ቢሆን ታስገባላችሁ? አታስገቡም። ምንድነው እንዲገባ የምታደርጉት? የመጀመሪያው ነገር ለአንኳኪው ትረስት ሲኖራችሁ እና ስታውቁ ማለት ምን ማለት ነው? በቤትህ የመመለስም የማስገባትም ምን አለህ? ልክ እንደዚሁ ነው። ሰይጣን አንዳንድ ነገር ሲያንኳኳ የመመለስ መብት አለ። በሽታ ቢያንኳኳ የመመለስ መብት አለህ። ኪሳራ ቢያንኳኳ የመመለስ መብት አለህ። ባለቤት ነህ። አሁን አንድ ሰው መጥቶ አንኳኩቶ እንዴ ስትከፍቱለት እንዴ ምን ትሰራለህ እዚህ ቢልህ በአንተ ቤት፣ የእውነቴን ነው እኮ የምላችሁ። ተንኳኳ፣ እናንተ ናችሁ ባለቤቶች። ማን ነው ብላችሁ ስትከፍቱ ያ ከውጭ ያለው ሰው እንዴ ምንድነው የምትሰራው እዚህ? አሳስርሃለሁ፣ አስይዝሃለሁ ቢል ምንድነው የምትመልሱለት? ነገ የእውነት መጣ እንበል እናንተ ጋር በቃ መጥቷል። ምንድነው የምታደርጉት? ምንድነው የምትሉት? ክርክራችሁ ቀላል ነው እንዴ? አንተ ማነህ? ይሄ ቤት እኮ የኔ ነው። ምን የማትሄዱበት ጥግ የለም አደል ወይ? አይ በቃ እንግዲህ ፈልጎት ይሆናል ቤቱን ብላችሁ ተወጡለታላችሁ። ለሰከንድ አይ ተሳስቼ ይሆን የሆነ ብዥ ይልባችኋል። ተሳስቼ ነው የት ነው ያለው ይመጣላችኋል። በፍጹም አንተ ራስህ ማነህ? በቃ መጠርጠር ትጀምራላችሁ። ልክ እንዲሁ ነው። ይሄም ከመንፈስ ቅዱስ የተቀበልነው የእግዚአብሔር ቤተ መቅደስ የኛም የውስጡ ማንነታችን መኖሪያ ነው። ለሚያንኳኳ ሁሉ አንከፍትም፣ መብት አለን። አሜን። በሽታን አባርራለሁ በሉ፣ ክፉን አባርራለሁ በሉ፣ አልከፍትለትም በሉ። ክፉን አልፈራውም ሲል በእኔ ዘንድ ምን የለውም፣ ቦታ የለውም፣ እውቅና የለውም። ሲመጣም ምን አይለውም ማለት ነው፣ አይቀበለውም፣ እሺ አይልም። ለምን? ሲጀመርም የመጣው ምንድን ነው? ክፉ ነው። እስቲ የትኛውም ክፉ ወደ እኔ ቢመጣ አባርረዋለሁ። ምክንያቱም ከእግዚአብሔር ዘንድ ክፉ አይመጣም። እሱ ራሱ እግዚአብሔር ራሱ በክፉ ምን አይልም ይላል፣ አይፈተንም። ስለዚህ ማንንም በክፉ አይፈትንም። ራሱ በክፉ ምን አይልም፣ አይፈተንም። የትኛው ክፋት ነው እግዚአብሔርን የሚፈትን? እሱም ልጆቹን በክፉ ምን አይልም፣ አይፈትንም። ወረድ አለና በጎ ስጦታ ሁሉ እንድትለዩት ነው። ክፉ ከማ ስላልሆነ አትታገሰው ነው ክፉን፣ እድል አትስጠው ነው ክፉን፣ መልሰው ነው ክፉን። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በሱ ዘንድ በሌለ። ማለት ዛሬ መልካም አድርጎ ነገ ክፉ የሚያደርግ አምላክ አይደለም፣ መለወጥ የለም። ስለዚህ ምንም ነገር ክፋት በዙሪያችሁ ሲመጣ ኖ። አንዳንዴ የእምነት እርምጃዎችን መውሰድ ጥሩ ነው። አንድ ነገር ልንገራችሁ፣ እንደ እግዚአብሔር ሰዎች ልብ ብላችሁ ነገሮችን በትኩረት ካጤናችኋቸው አሁን ላይ ምንም ባይታይ ነገ ክራክ ሊያደርግ የሚችለውን በሩቅ ታያላችሁ እና መንፈስ ቅዱስ ያስመልጣችኋል። አሜን። አየ ዳዊት ክፉን አልፈራም ሲል የመጀመሪያ ምክንያቱ እግዚአብሔር ከማን ጋር ነው አለ? ከኔ ጋር ነው። ይሄ ካንተ ጋር ያለው እግዚአብሔር ላንተ ምንህ ነው ሲባል ቁጥር 1 ላይ እረኛዬ ነው አለ። እረኛ ማለት ምን ማለት ነው ሲል ሁሉንም የሚያቀርብ የሚያሳጣኝም አንዳች የለም። ይህንን እውነት ሁልጊዜ ለመንፈሳችን፣ ለነፍሳችን፣ ለአእምሯችን መመገብ፣ ያን ጊዜ ትክክለኛ አማኞች ሆነን መመላለስ እንችላለን። ቁጥር 5 ራሷን በፊቴ ገበታን አዘጋጀህልኝ፣ በጠላቴ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ያ ክፉ የሚለው ምኑ ነው? እዚጋ ጠላቱ ክፉ የሚለው በጠላቴ ፊት ራሴን በዘይት ምን አልከኝ? ቀባኸኝ ማለት በጠላቶቼ ፊት እኔ ሞገስ ሰጠኸኝ፣ ከፍ ከፍ አደረከኝ፣ ሾምከኝ። ምክንያቱም የእግዚአብሔርም ቃል እንዲህ ይላል፣ ርስትህን ለመላገጫ አሳልፈህ አትሰጥም። አቤት 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 አቤት። አንድ ነገር በዚሁ ልንገራችሁ፣ እግዚአብሔር የበቀል አምላክ ነው። አሜን። ሲበቀል እንደዚህ ነው። አሁን አንድ ሰው ተነስቶ አንድን ሰው ይሄ በቃ የት ይደርሳል ዋጋ የሌለው ይላል አይደል? አሁን እግዚአብሔር ለበቀል ሲነሳ ሰውየውን ምንድን ነው የሚያደርገው? እነዛን ምንም እኮ ያደርጋቸው ዋጋ የለውም ነው አይደል? አይናቸው እያየ ምን ያደርገዋል? እግዚአብሔር ከፍ ከፍ ያደርገዋል። አይነካቸውም። እነሱ
እና ያንን ቃል ምን አለው ማለት ነው? አሁን ተበቀለው። እየሰማችሁ ነው? ይሙቱ ስትባሉ ሲያኖራችሁ በቀል ነው። አሜን። ትድረቅ ሲል ሲያለመልም በቀል ነው። ምንም ግን አያደርጋቸው። የእነሱ ነገር አይነካም እንዳለ ነው። እንደዛው ነው። የእናንተ ከፍ ይላል፣ ይጨምራል። ይሄ ምንድን ነው? በቀል ነው። በትር አንስቶ ክፉ የተናገረብህን አይመታቸውም። በቃ አልፈለጉም ከእግዚአብሔር ጋር አብሮ መሄድ፣ ይተዋቸዋል። ያንተን ነገር እግዚአብሔር ከፍ ከፍ ማድረግ ይጀምራል። እና አንዳንድ ጊዜ ሐሳባቸው የጠላት ያህል ይሆንብሃል፣ የክፉ ይሆናል። ክፉን አንተ እዛው ጋር እያየህ ምን አልልም ነው፣ አልፈራም። አንተ ጋር ሊደርስ አይችልም። ባለበት ይቀራል። እሱ አንተን ከፍታ ውስጥ ያስገባል። ልዩነት ይፈጠራል። ጌታ ስሙ ይባረክ። አየህ፣ በጠላቶቼ ፊት እኔን ምን አደረግክ አለ። ራሴን በዘይት ሞገስ ከፍ ከፍ አደረግከኝ፣ ቀባኸኝ፣ አነገስከኝ። ጽዋዬም ምን ያለ ነው አለ፣ የተረፈ ነው። ደስ የሚለው ነገር የምርጫ ጉዳይ እዚህ ጋር ታያላችሁ። በፊቴ ምን አዘጋጀህልኝ? ገበታ አዘጋጀህልኝ። በዚህ ገበታ ከፊት ለፊቱ ደግሞ እልፍ ብለው ምን አሉ? ጠላት አለ። አሁን በጠላቱና በሱ መካከል ያለው ምንድን ነው? ገበታ ነው። የሱም ፊት ወደ ገበታው ነው፣ የጠላቱን ፊት ወዴት ነው? ወደ ገበታ። መንካት ግን አይችልም። ፊቱን ስላዞረብህ፣ ፊቱን ስለሰጠህ ክፉ ነገር መፍራት አይገባም። አሜን። አይነካህም። አሜን። እስቲ አይነካኝም በሉ። ድገሙና እስቲ አይነካኝም በሉ። አሁን ምን በቃ እሱ ገበታን አዘጋጀህልኝ እያለ በቃ ገበታውን ብቻ ነው የሚያየው። ኮንሸስ የሚሆነው ለምኑ ነው? ለገበታው ነው። ተንጠራርቶ እዛ ጠላቱን እያየ ለሱ ኮንሸስ ሆኖ ይሄንን ትቶ በዛ ሲጨነቅ አይኖን ኢግኖር አደረገው። አይነካው። በትውልዳችሁ፣ በቤታችሁ፣ በዘር ማንዘራችሁ የነበሩ ክፉ ነገሮች ቢኖሩ እናንተ ላይ ለመስሪያ ዋስትና የላቸው። አሜን። እናንተ ላይ ለመፈጸም ደግሞ ያ ማስረጃ ሊሆን አይችልም። እናንተ ጋር ሲደርስ ነገር ተቀይሯል። አሜን በልባል። ምክንያቱም ጌታ እግዚአብሔር ከማን ጋር ነው አለ? ከኔ ጋር ነው። አሁን ካንተ ጋር እግዚአብሔር ካለ ክፉ ሊሰራብህ አይችልም፣ ሊያገኝህ አይችልም በሉ። እግዚአብሔር ሊጠብቅህ ከምን ሊጠብቅህ? ከክፉ ብሏል እኮ ገና ሲመጣ ጸሎትን ሲያስተምር በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ሁሉ ይቅር በለን፣ ከክፉም አድነን። እግዚአብሔር እረኛዬ ነው ሲል ከክፉ ሁሉ የሚጠብቀው ነው። እግዚአብሔር እረኛዬ ነው በሉ። በቃ ከክፉ ሁሉ ምን ያላችሁ ናቸው? የተጠበቃችሁ። ስለዚህ ክፉን ምን አልለውም አለ፣ አልፈራውም። ኃይል የለውም በእኔ ላይ፣ አቅም የለውም በእኔ ላይ፣ አይፈጸምም። የክፉ ሐሳብ፣ የክፉ ምክር በእኔ ላይ አይፈጸምም። ክፉን አልፈራውም። ጌታ ስሙ ይባረክ። ማስፈራሪያችን እኮ ነው እግዚአብሔር። አሜን። ጠላት እሱን እያየ ይፈራል። እግዚአብሔር ከኛ ጋር ያለውን እግዚአብሔርን እያየ ይደንግጥ እንጂ ክፉ እኛ ክፉን እያየን እንደነግጣለን እንዴ? እግዚአብሔርን አልፈን ተሻግረን አይተን ኖ ኖ ኖ ኖ ኖ ኖ። እግዚአብሔርን እያየ ክፉ ይፍራ። አሜን። አንዳንድ ጊዜ ሰዎች እንኳን የተለየ ድፍረት ሲያሳዩ ምን ተማምኑ ነው ይላሉ አይደል? ሰዎች የሆነ ነገርማ አለ። ከዛ እንደዚህ እየገመቱ እያሰቡ ብቻ አደብ ይይዛሉ። በቃ ክብር ለኢየሱስ ይሁን። ምንም ያህል ጊዜ ያቀድበት ክፉ፣ ምንም ያህል መሳሪያ ይኑረው በእናንተ ላይ ሊሰራ፣ ሁልጊዜ ለራሳችሁ ንገሩት፣ ለአእምሯችሁ አስገድዱት ይሄንን እንዲቀበል። እግዚአብሔር ከኔ ጋር ነው። እጥግ ድረስ ሊለፋ ይችላል ሰይጣን፣ ትርፉ ግን ድካም ብቻ ነው። በሩቅም ይከለክለዋል፣ ገብቶም ያስወጣዋል። እንዲች መንካት አይችልም። ክፉ አይነካችሁ። ክፉ በእናንተ ላይ አይሰራም። አሜን በሉ ባካችሁ። ክፋት በእናንተ ላይ ፍጻሜ አታገኝም፣ አይከናወንለትም። ለዚህ እኮ ነው የክፉ መሳሪያ በአንቺ ላይ አይከናወንም ያለው፣ አይሰራም ያለው። መሳሪያ የለውም ወይ? አለ። እግዚአብሔር ብሏል ክፉ መሳሪያ እንዳለው ተናግሯል። እሱም ብቻ አይደለም፣ ይሰበሰባሉ ከኔ ዘንድ አይሆኑምና ምን ይላል? ይበተናሉ። በቃ ትልቁ የአንድ አማኝ በክፉ ሁኔታ ውስጥ እግዚአብሔርን አምኖ ተረጋግቶ ደስ ብሎት በሰላም ሲቀመጥ አማኝነቱ ያን ጊዜ ይታወቃል። ምንም በሌለበት ሁሉም ደስተኛ ነው። ምንም በሌለበት ሁሉም አማኝ ነው። የሚነካካ ባለበት ነው እግዚአብሔር እያለ አያስነካኝም የሚል አማኝ። እግዚአብሔር ከኔ ጋር ነው በሉ። ለሁለት መያዝ አለ። እንደሱ ካለ ኑ ሁለት ሰው ይምጣና እስቲ ሲፉታሜ ኑና እኔ ምን እንደምላችሁ ነው የምታደርጉት። መነካካት የለም፣ መደራረብ የለም። ለሁለት ተቀመጡበት። መነካካት የለም፣ መደራረብ የለም። ተቀመጥክ ማለት እኮ ጫፍ አይደለም። ሙሉውን አንተም ተቀመጥ፣ ሙሉውን አንተም ተቀመጥ። ይቻላል። ይሄ ወንበር በሁለት ሰው መያዝ ይችላል። አሁን እንደ አንድ ሰው ይቻላል ወይ? ሞክሩ ከተቻለ። እንደሱ ነው። ለጌታና ለክፉ እኩል መያዝ አንችልም። ኦልሬዲ በእግዚአብሔር ተይዘናል። ማንም እንደሌለበት መጥቶ
ባዶ እንደሆነ ወንበር መጥቶ ክፉ እኛ ጋር እድል ሊያገኝ አይችልም። ለሁለት መያዝ አይችልም። ደግሞ በቀደመ ሳይሆን ባሸነፈ ነው። እናንተን አናጋጥምም። ጌታ አሸንፎ ነው እኛ ጋር የገባው። የእውነቴን እኮ ነው። ለሁለት ሆነው ይሄንን እንደ አንድ ሰው መጠቀም ማንም አይችልም። መቼውም አይታሰብም። ሙሉውን ተቀምጦ ይሄ ወንበር የኔ ነው በቃ ተመችቶኛል። መቼውም አጋንንት ክፉ እንደዚህ ሌላ አይችልም። በቃ ለሁለት መያዝ የለም። እስቲ ለሁለት መያዝ የለም በሉ። ቀናችሁ በሰይጣን አይያዝም፣ ሌሊታችሁ በሰይጣን አይያዝም፣ ልጆቻችን በሰይጣን አይያዙም፣ በሐሳቡ አይያዙም፣ በክፋቱ አይያዙም፣ በአመጹ አይያዙም። የኛ የሆነ ነገር ሁሉ በክፉ አይያዝም። አሜን፣ አይያዝም።